ታደርጊ ነበር ዛሬ መተሽ አልሰማሽም ቪዲዮ አልሰማሽም ወረቀቱን አይቷል ቪዲዮሽን በትንሽ አይቻለሁ አማኑኤል እንደነበርኩኝ ወረቀቱን አይቻለሁ ጫፈኝ በጣም ቆሻሻ ሴት ነሽ ሲጀምር ካንቺ ነው ማርታራስ አይጠብቅም አሁን የጠራሽኝ እኔ ደስ እንዳይለኝ እንዲደብረኝ ምናምን ነገር አሉ በጣም ደስ ብሎኛል ስለተለያያችሁ ፈጣሪ ተምቶኛል አልተለያየንም ባይዘው ሰብነው እኔ እና እሱ ተቻችለን እንኖራለን ብለን እሱ አሁን ግን ሃይማኖት ለየሽ ግን ደግሞ ስንወልድ ስለ ሃይማኖት የሚጠይቁ ልጆች ይኖሩ የዛኔ ምንድን ያልሽ ሃይማኖት ኖርማል ነው ብለሽ ነበር አሁን ምን ነው ሃይማኖቱ ጭንቅላት ነው ወይስ ምንድነው እንዲ ለምንሽ ነው ወይስ ህይወቱን ለማበላሽ ነው ግብቱ ጥጥ ምትው ልጁን ተሳሳም ባሁን ምክንያት በፍቅር ምክንያት አብደሽለት ፍቅር ያሳብደል ሲባል ሰማሽ ሃይማኖትሽ ልቀይሪ ምን አገባሽ እሱ የራሴ ውሳኔ ነው አልቀየርም ግን በሃይማኖቴ አብሮ ይሆናል እሱ አይመክትሽ ልቀየርም አልቀየርም በጣም ተወጃለሽ ማለት ልክ ነሽ እኔ አንቺን ያላልወደውም ማንም እግዚአብሔር ነው የፈጠረው እግዚአብሔር ነው ፍቅር ሰጥቶናል ሃይማኖት ላይ የሚባል ነገር የለም ደግሞ አንዱ እንደዚህ እንኳን ሃይማኖት እንደዚህ ሆነና ምንም ነገር ይሁን ምንም እቀበለዋለሁ ምንም ሞቶ ቢመጣ እቀበለዋለሁ በጣም አፍቃሪ ነሽ ማለት ነው በጣም ነው አንቺ ግን ፍቅሩን ሳይሆን የራስሽን ጥቅም ያስበልችው ጥቅምሽ ምንድነው ኦርቶዶክስ ስለሆንኩ ሙስሊም ደግሞ አላገባም መጀመሪያ ማን ተፋቃሪ ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ ባላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ ዛሬ እውነት ለመናገር ከሆነ ይደውላል ብዬ ማልጠብቀው ሰው ነው የደወለውና እኔ ስልኬን ራሱ ከየት እንደምታገኘው አላውቅም እውነት ለመናገር ከሆነ ስልኬ ከገተው በኋላ ሌላ ስም ያዝኩትኝና ከየት አምጥታው እንደሆነ ማንሰቷስ እንደሆነ መድኃኒዓለም ነው የሚያውቀው እውነት ለመናገር ከሆነና ሰላም ደውላልኝ ነበርና ሳይሆን ከቶፋ ጋር ምናምን ነገር ተገናኝታለች ምናምን ነገርና ሁኔታዎቿ ምናምን ነገር ጭራሽ አልገቡኝም በይሳት ላይ አሁን ድጋሚ የመጣችበት መልኩ ያው እንግዲህ ሌላ ጊዜ ያጣላን እኔና እሷን ያኑ ጉዳይ ነው አሁን ደግሞ አሁን የኔም የሷም አይደለም እውነት ለመናገር ከሆነና የመጣችበት መንገድ ምን ልትሰራ እንደመጣች ምንም ትርጉም አልባ ነገር ነው እየሆነብኝ ያለውና አሁን ራሱ ዛሬ በቃ በጣም ነው የምፈልግሽ ያስጨቀጭቀኝ እሺ ብዬ ላገኛት መጣሁኝ ግን ምን ፍላጎቷም እንደሆነ አላውቅም ለምን እየመጣች ያለችበት መንገድ ምን እንደሆነ አልገባኝም እውነት ለመናገር ከሆነ አወራሯ ምናምን ነገር እንደሚታየው ከሆነ ያው ለምን ያንቺ ካልሆነ ለምን ከኔ ጋር አለያየሽው ምናምን ነገር እና ደግሞ ያው ታውቃላችሁ ከሷ ጋር ትንሽ ጊዜም ቢሆን አብረው አሳልፈዋልና ያው አረጋስኩም ብላ ነበር እውነት ለመናገር ከሆነ አግብቼዋለሁም ብላ ነበርና የሆነ የሁል ጊዜም ታሪኮቿና ድራማዎቿ የሚያልቁባት አይነት ሰው አይደለችም እስከማውቃት ድረስ ማለት ነው በጣም የሆነ እንዴት ብዬ ላስረዳችሁ የቀን በቀን አዲስ ታሪክ የማያጣ ተከታታይ ድራማ ማለት እሷ ነች ሆነ አረገዝኩ ትላለች እርግዝና አይኖርም አገባሁት ትላለች ማስረጃው አይኖርም ዛሬ ደግሞ ምን አረኩት እንደምትል አላውቅም ግን ሁኔታዎቹ ያው ደስ ብላታል ነው ቀረኔና ኑ በመለያየታችን ያንን ነበር የምትፈልገው ኦብቪየስሊ እሷ ያ ነገር ድንገት ደስታዋን ልታበስርልኝ ነው የሚሆነው አመጣጧና እኔ አሁን ላይ ስልችት ስላለኝ የማንም ሰው አስተያየትም ሆነ ምንም ነገር ይሄን ያለ የሚደብረኝ ወይ ደግሞ የሚረብሸኝ አይነት ሰው አይደለሁም እና መታ ምን እንደምትለኝ አላውቅም ጭቅጭቅም ከሆነ ከሷ ጋር ለመጨቃጨቅ ምንም አይነት ፍላጎቱም ሰዓቱም የለኝም እና በእውነት ለመናገር ከሆነ እስካሁን ድረስ ባየኋቸውና በሄድኩባቸው መንገዶች በሙሉ ማላጣ ሴትዮ ብትሆን እሷ ናት እስካሁን ድረስ ያደከመችኝ ማለት ነው እና ቶፋ ጋር ራሱ ሄዳ ያወራችሁ ነገሮች ምናምን ነገር ከና ሃይማኖቱ እቀበላለሁ ምናምን ሃይማኖቱን ለሱ ላልቀይርለት ከሆነ ቆንጆ ነው ያው ባህሪው አሪፍ ቢሆን ኖሮ እኔም ለሱ መኝለት ነበረ ያው ታውቃላችሁ ሁኔታዎቿ ምናምን ነገር በጣም ስለሚደብሩኝ ማለት ነው እና አኑ የሚያመጣብኝ ሴቶች ሲጀመር በጣም ምን እንጃ በርግጥ በዛ ሰዓት ላይ እኔ ከቶይ ጋር ሆኜ እሱ ደግሞ ከሰላም ጋር ሆኖ እኔ እሱን የማናደድ እሱም ደግሞ እኔን የማናደድ ስራ ነበር ያዝነውና ያው እንደዚህ ፍቅር የሚያልቅ በማይመስለን ሰዓት ላይ ጊዜያችንን በመጥፎ መልኩ አባክነን ነበር በጣም ማለት ነው በሚያስጠላው መልኩ በማይመስል መልኩ አባክነን ነበር ከሚገባው በላይ በእንደዚህ አይነት ነገርን አሁን ድረስ ያ ጊዜ ቆጨኛል በጣም እስከዛሬ ከነሱ ጋር ምናምን ነገር ከኔ ከቶፋ ጋር ሆኜ እሱን ሳናደው ደግሞ 2 ቀን 3 ቀን አይደለም አንድ ወር 2 ወር በዛ ነገር በቃ ሄደንበት ነበር እንዴ እስከ መጋባት ቀለበትም እንደማሰር ምናምን አንዳንዴ
ልጅ ነበር መሰለኝ ብዬ ማስባለሁኝ። ማለት ልጅ ካልነበረ እንደዚህ አይነት ነገሮችን ማገናዘብ የምንችለው ያው ስንበስል ነው ይባላል እና አሁንም በስልናል እያለን ሳይሆን የሆነ ነገር ሲገባችሁ ያ ነገር ልክ እንዳልነበረ በደንብ ትረዱበታላችሁ እና ልክ አልነበርንም በዛን ጊዜ የነበሩት ነገሮች ምናምን ነገር ልክ የነበሩ አልነበሩም። እውነት ለመናገር ከሆነ እኔም ጋም አኑ ጋም የነበሩት ነገሮች ምናምን ነገር እና ያ ጊዜ እውነት ለመናገር ከሆነ በጣም ነው የሚቆጨኝ እና ደግሞ ሰላምንም ማወቄ በጣም ነው የሚቆጨኝ። አሁንም ድረስ ስልኬን ኬት እንደምታመጣው አላውቅም። ቤቴን አድራሻዬን ኬት ለነገሩ አሁን ቤት ስለቀየርኩኝ እግዚአብሔር ይመስገን ብትሄድም ልትሄድ የምትችለው ሮዛ ጋር እንጂ እኔ ጋር አይደለም። እና ያው ደርሳለች እንግዲህ ያቻት እንደው መጣች። እውነት ለመናገር ከሆነ እኔ ምን ልላት ነው አድክማኛለች እና ምን ብዬ እንደማወራት አላውቅም። ዘገም እያለች ነው ታች እውነት ለመናገር ከሆነ ፋሚሊዎች እንዴት ነሽ? ደህና ነኝ። ሰላም በይ። ሰላም ሳይሽ እራሱ ታስቂኛለሽ። ወይስ እንዴት በቃ ታስቂኛለሽ። ኖርማል ነው። አንወርቅም። አይዞሽ አሁን ሰላም ነው። ካሜራማኑ ምን ያርግሽ? አንተ የምትይው እሱ እንዲያነሳና አይ አሁን ወደዚህ እንደዚህ ከተቀመጥሽ ነው እኮ ዝም ብለሽ ዘርፈጥ አትይኝ። የሰው ህይወትም እንዲህ ዘርፈጥ ብለሽ ስትገቢ ነው ልትወርቂ የምትደርሺው። ቅኔ ነው። ቅኔን ከወደድሽው ደስ ብሎኛል። እሺ አሁን ቀሉን ታዩና ቁም ነገር እናወራ አይሻልም? ምክንያቱም አንቺ በጣም ትቀልጃለሽ። ሜቢ ልቀልድ ይችል ይሆናል አይታወቅም። ወይ እናቴ ምን ፈልገሽ ነው? እናቴ ስልኬን ከየት አምጥተሽው ነው? ማን ነው ግን የሚሰጥሽ? ቶፋ ይሰጥሽው? የምር እሱ ነው የሰጠኝ። እህቴ ነሽ ወንድሜ ነሽ ተባብለን የተለያየን ቪዲዮ ላይ ነው። እህቴ ነሽ ወንድሜ ነሽ ከቶፋ ጋር አንቺ አላየሽውም ማለት ነው። በቃ እንደ እህቴ ነው ካሁን ባላማይሽ እረዳሻለሁ ምናምን አለኝ። አላየሽውም ወይ? አላየሽውም መሰለኝ። ምንድን ነው ተፈናቅለሻል ወይስ ምንድን ነው? አላየሽውም ቪዲዮ አላየሽውም ማለት ምንነቱ ቪዲዮ የሆነ ያህል ያየሁት በቃ እስከ መጨረሻው። ከዛ በኋላ ማን እንደሰጠኝ ትገምቻለሽ? እና ማን እንደ ቶፋ ከሰጠሽ እውነት በጣም ነው የምናደድበት። የምር እሱን ሰጠኝ። አሳይሽ ቴክስት የላከልኝ እሺ ለዛ ኮራ ቆንጆ እሱ ነው የሰጠኝ ትክክል። ለምን እየረዳኝ ስለሆነ እና አንቺ ደግሞ ከኔና ከአኑ ህይወት ወተሻልም ልትወጪም ነው እኔ ስለመጣሁ ወተሻል። አንቺ ገብተሽ ኦሬዲ ተሻል ግን እኔማ ቆይ ከገባሁ እኮ ወይ በቃ ሶሻል ሚዲያ እየተከታተልሽ አይደለም ማለት አሁን ሁሉ ነገር እኮ ተስተካክሏል። አኑ ወደ እኔ መጥቷል። ያቺ ደግሞ ማናት የምትባለው ሮዛ የምትባል መንጣራ ሌባ ሞታለች። አይወት ደስ አላት። አይ ደስ አለሽ አይደል? ሳስብላት አትጀት ነው አይደል? አልወዳትም። በቃ አሁን እኔና አንቺ ጓደኛ መሆን ያለብን እንዴ? እሷ እንዴ ምንሽ የድሮ ፍቅረኛሽ እኮ የተሻለች ነገር አትሻለች። እሷ ካንቺ ትሻለች ቢያንስ አትሻለች። እሷ ትንሽ ትሻለች። አንቺ ድራማቲክ እኮ ነው ሁሉ ነገር ሽወት ራሱ ድራማ ነው። እሷም አጭበርባሪ ናት፣ ግን አንቺ ደግሞ ትሻለች። ተገናኝታችሁ ነበር ከሷ ጋር? በጣም ነው የምወዳት የእውነት። አይ ቆንጆ ነው። አንቺ ትሻለች። ምን አንቺ እኮ እንደ መልክሽ ሰይጣን ነሽ። አሁን ማለት ምን እኔ አንቺ አኑን መጀመሪያም ካልፈለግሽው ይሄን ነገር አስተውልሻል። የሰው ልጅ ታስቢያለሽ። ይሄን ነገር ካወቅሽ ለምንድን ነው አኑን ልታዩ ነገር ከኔ ጋር ያለያየሽ? እሱ ነው መጠየቅ የፈለኩት። አልገባኝም። አሁን ተሻለ አይደል? ለምን ሙስሊም ምናምን ነክ ሃይማኖታችን አይፈቅድም አብረሽ ነው ተሻለ ያለ እኮ። መጀመሪያ እሱን ካሰብሽ ለምን እኔና እሱን ለየሽን? ለምን አብረሽው ሆንሽስ እንጂ ማለት በዛ ሰዓት ላይ ይሄን ነገር አላሰብንም። ኧረ እባክሽ አላሰብሽም። ደደብ ነሽ። ደደብ ስለሆንሽ ያን ነገር አላሰብሽም። አሁን የመጣልሽ የዛኔ ምንድን ያልሽ ሃይማኖት ኖርማል ነው ብለሻል ነበር። አሁን ምን ነው ሃይማኖቱ ጭንቅላት ነው ወይስ ምንድነው? እንዲህ ለምንሽ ነው ወይስ ህይወቱን ለማበላሽ ነው? ግብት ውጥት የምትይው ልጁን የምታሳምሚው እስቲ እሱ ንገሪኝ። በዛ ሰዓት ላይ ያሰብነው እኔ እና እሱ ተቻችለን እንኖራለን ብለን እሱ አሁን ግን ሃይማኖቱ ለየሽ። ግን ደግሞ ስንወልድ ስለ ሃይማኖት የሚጠይቁ ልጆች ይኖሩናል። ስለ ሃይማኖት የሚጠይቅ ሃይማኖት ይኖራል። ፍቅር የሚበልጥ ነገር የለም። እሱ ስለማትፈቅሪ ነው። እሱን ደግሞ ራስሽን አሳምኚ። ለእሱ ፍቅር ቢኖርሽ ኖሮ እንኳን ሃይማኖቱን ይቅርና አኑ ምንም ነገር ይሁን ትቀበሉ ነበረ። ለምን ፍቅር ካለው ነገር አለ። ፍቅር አላስበልጥም። ኧረ እባክሽ ተይ እንጂ እንዴ! ፈጣሪ እኮ ፍቅር እንዲሰጠ
ማለት አፍቅሩ ተዋደዱ ነው እንጂ ሃይማኖት ምናምን ነገር የሰው ልጅ ነው። ሁሉም ማንም እግዚአብሔር ነው የፈጠረው። እግዚአብሔር ነው ፍቅር ሰጥቶናል። ሃይማኖት የሚባል ነገር የለም። ደግሞ አንዱ ልንገርሽ እንኳን ሃይማኖቱ እንደዚህ ሆነና ምንም ነገር ይሁን ምንም እቀበለዋለሁ። ምንም ሞቶ ቢመጣ እቀበለዋለሁ። በጣም አፍቃሪ ነሽ ማለት ነው። በጣም ነው ማፈቅር። የእውነት ይሄን ያህል አትመስይኝ ነበርና አሁን ገባሽ አይደል? ለአሁን ምን ፍቅር እንዳለኝ ጎበዝ። ሜቢ አብሮሽ ከሆነ አሁን ብትሞክሪ እኔም እንቅፋትሽ ልሆን አልችልም ማለት ብትሞክሪ ማለት አብራታውን ብልሽ አስበሽ ነው ሜቢ ካንቺና ከዛ ጅንጀሮ ይሻላል። ምንም ቢሆን ደስ አይበልሽ ሰንሰድባት ይልሽ ሰላም። አሁን እኔ ማለት ነው በጣም ራሴን አሞኛል። ካንቺ ጋር መጣላት መጨቃጨቅ ምናምን የምችልበት አይነት ሰዓት ላይ አይደለሁኝም። እስከማየው ድረስ ማህተብ አድርገሻል። እስካሁን አላወለቅሽው። ለምን አወልቀዋለሁ? ካዲያ እንዴት ነው ከሱ ጋር ምን ነው? አንቺ የዛኔ ክራ አድርገሻል እንዴ? ከሱ ጋር ነው? ከሱ ጋርማ ነበርኩ ቻቻላል። አሁን አንቺ ተቻችለሽ ለመኖር ነው ሐሳብሽ? ከሱ ጋር ችግር አለ። ልጆችሽንስ እንዴት ልታረጋግጪ? ችግር የለም። ልጆቼ አንወልድም ልበልሽ? አንወልድም። እንደው ልጆች ልጅ ምን ነው ልጅ አልሽ? ሞለት በጣም ነው እንዲያማርሽ። ውይ በጣም ልጅ ነው መሰለ ጸጋ አለ እንዴ? ችግር ልጆቻችንም በፈጣሪ ጸጋ ያድጋሉ። ፈጣሪ ሃይማኖት ምንም ችግር የለም። ከፈለኩኝ ክርስቲያን አደርጋቸዋለሁ፣ ከፈለኩኝ ሙስሊም አደርጋቸዋለሁ። ምንም ሊሆን ይችላል። ከኔና ከሱ ፍቅር የሚበልጥ ነገር ምንም ነገር የለም። እና ይሄን ሐሳብሽ ነው። እኔና እሱ ደህና ስንሆን ልጆቻችንም ደህና የሚሆኑት። ሃይማኖት ደግሞ ኖርማል ነው። ጤነኛ ብቻ ይሁኑ እንጂ ማማን ምንድን ነው አኑ ሰምታለኝ ምን ይሄኛው ማለት ያው እየፈለግሽው እንደሆነ ምናምን ነገር ከና ሃይማኖት ነው በቃ ስልኬን እየከፈትኩ አይደለም ማለት ነው። ጭራሽ አሁን ለእውነት ለመናገር ከሆነ ትቻችኋለሁ ጭራሽ ማለት ይቻላል ማለት ነው። በጣም ካዲያ ምን አለሽ? አብረን ነው አለን በቃ እና ኒካውም ደግሞ በጣም ሲምፕል ነገር ነው። ኒካ በጣም ቀላል ነገር ነው። ቀለበት ነው ያደረገው አይደል? ቀለበት ነው አውልቆ ጥሎ እኔ ጋር ይመጣል። አለቀ። ያፈርሰዋል። በጣም ችግር የለም። ብቻ ጅንጀሮ ትወጣለች ከመሀላችን። ከዛ እኔ ጋር ይመጣል። አሪፍ የት ነው አይደል? ነገር አሳክያለሁ። አሁን የምገባው በስተመጨረሻ እኔ እንደሆንኩኝ እሱም ሁሉም ሰው ያውቃል። እና ደግሞ በጣም ደስ ብሎኛል። አይ ፈጣሪ ስለሚወደኝ አእምሮሽ ውስጥ ይሄን ነገር እንዲመጣ አደረገው። አሁን አይሆነኝም ብለሽ በራስሽ መንገድ እንድትሄጂ ያ ሁሉ የተፈረጨችው ያለቀሽው ያበችው ጫካ ለጫካ እየተንገላታሽው እንባሽን ምንሽን እያፈሰስሽ ለዚህ ነው ማለት ነው። አስመሳይ ሳይሽ በዚህ ልክ አስመሳይነትሽ በዚህ ልክ ነው። ልክ ነሽ። በዚህ ሰዓት ላይ ቢያንስ ይሄ ነገር እንደማይሆን ባቅ ኖሮ ያን ያህል አለፈ። የዛኔ ደደብ ነበር፣ ሻይሙሉ ተዘግቶ ነበር፣ ፍቅር አጀዝቦሽ ነበር። አለዛ እኮ ነው አሁን ነቃው። ነቃሻው ነቃ ደንጀጣልሽ። እኔማ አስተውላለሁ፣ ሃይማኖትን ማስባለሁ፣ መቻቻለን ሁሉ ነገር አስባለሁ። ሁሉ ነገር አስቤ ደግሞ ካኑ ምን ነገር እንደሚበልጥብኝ ነገር ስለሌለ ሁሉ ነገር ትቼ ካኑ ጋር ሆናለሁ። ሃይማኖትሽን ልቀይሪ ነው? አይመለከትሽም ከሆነ እቀይራለሁ። አይመለከትሽም። ሃይማኖትሽን ልቀይሪ? ምን አገባሽ? እሱ የራሴ ውሳኔ ነው። አልቀየርም፣ ግን በሃይማኖቴ አብሬ እሆናለሁ። እሱ አይመለከትሽም። ልቀይርም አልቀይርም በጣም ተወጃለሽ ማለት ልክ ነሽ። እኔ አንቺን አልወደውም መሰለኝ ሳስበው እና የኔ ለከለማት ብትወጂውማ ኖሮ ለፍቅር ምን ነገር መስዋዕት ይከፈላል። ለፍቅር ተብሎ ሃይማኖት ሊቀየር ትሞቻለሽ ከፈለሽ እኮ ለፍቅር ላልቀይር ሃይማኖት አልቀይርም። ሁለቱን ተነግርሽ ግን ግዴታ ደግሞ የሚባል ነገር የለም። በቃ እሱም ሃይማኖቱን ይከተላል፣ እኔም ሃይማኖቱን ይከተላለሁ። እኔም ኦርቶዶክስ ነኝ፣ እሱ ደግሞ ሙስሊም ነው። አለቀ። እሱም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። አይጠበንም። ቤቴ ጋበዝኩሽ። እሱ ዘፈን በጣም በሶ ጋብዞኛል። በዚህ እንደዛ መኖር ትችላላችሁ ብዙ ዋናው ፍቅር ነው። ኮሜንት ለአንቺማ እሱ ዘፈን አይመጥንሽም፣ ለኔ ነው የሚመጥነኝ። ለምን እኔ ፍቅርን ነው የማስበልጠው። አንቺ የምታስበልጪው ምንድነው? ድራማ በጣም ትወደድ። ይሄን አንቺም ድራማ እየሰራሽ ነው እንጂ ባይዘይ ይሄን ሀሳብ እኔ ሳልሆን አሁን ነው ያመጣው። ኧረ እባክሽ ምን አይነት እንደ ጎበዝ ጭንቅላት ያለው ሰው ነው ለመሰለሽ። አሁን ሃይማኖትን እያሰብሽ አይደለም ስትይ አሁን ነው ሃይማኖትን አስቦ ኪያ መለያየት አለብን። እኔ በሃይማኖቴ ነው ሴት ማግባት እንፈልገው ያለኝ እሱ ነው። እኔ አይደለም እና ሊያገባኛል እንዴ? ምን ነው ያው ወይስ ሙስሊም ሊያደርገኝ አስበው ከሆንሽለት አይጠላም ያስባል። እውነትሽን አስመሳይ በጣም በቃ ከልክ ከለፋ አስመሳይ ነሽ። በጣም አስመሳይ ነሽ። በቃ በጣም ያንቺ ድራማ ግዴታ መጮህ አለብኝ መጨቃጨቅ አለብኝ ካንቺ ጋር። አሁን የጠራሽኝ እኔ ደስ እንዳይለኝ እንዲደብረኝ ምናምን ነገር አሁን በጣም ደስ ብሎኛል ስለተለያያችሁ። ፈጣሪ ሰምቶኛል። ቴንክ ዩ። አልተለያየንም ባይዘይ አሁንም እየተገናኘን ነው። አልተለያየንም። ተለያይተናል፣ አብረን አይደለም። ትላንትም አግኝቼው ነበር። አብረን አይደለም። ልደቱን ሳይቀር ቆንጆ አድርጌ ነው ያከበርኩለት። አሽቃባጭ ማሽቃበጥ ስለምትወጂ ነው። ልደቱን በደንብ አድርጌ ነው ያከበርኩለት። ምን ነው አታከብሪለት? ማንቺ ሰጪ የለ እኔማ አከብርለታለሁ። መቼ እየሳቅሽ ነው? ያው
ከሁኔታዎቹ አንፃር ጥርስ አለ ብለሽ ነው የምትስቂው? በደንብ ሊያው የሚያምር ሲያምር ጥርስሽ ቀና። አመሰግናለሁ። ሰላም ለዚህ ነው የመጣሽው? በቃ ልትናደጂ ባይሆን ሰልጋብሽ። ኧረ እባክሽ ይሄን እዛ የምታታያቸውን ሌቦች ሙሳጋብ እኔ አንቺ ባንቺ ምገብስ ታያለው። ባይሆን ለምንድን ነው የፈለግሽው? በቃ ደስተኛ እንደሆንኩኝና እስካሁን አስመሳይነትሽ ልነግርሽ በጣም በስተመጨረሻ አስመሳይነትሽ እንደተገላለጠ ልነግርሽ እና አሁንም ቢሆን ከአንዱ ህይወት በተሻለ ቴንኪው ግን እንደዚህ ያልሽ ድራማ እየሰራሽ የምታገኙ ነገር አቁሚ። ድራማ እየሰራሽ ከዚህ በኋላ እኔና ነው ጓደኛ ማለት ነው። የምን ጓደኛ ጥጉ እንዳደርሽ ቀና ብለሽ ዝም ቢያርፍበት ዝም ብለሽ ታባዲበት። እኔ አባረታለሁ ስል አንቺን ተገላገልኩ ስል ሮዛ ምን ታርግሽ? ሮዛ ምን ታርግሽ? ባክሽ ከሷ ጋር ተገናኝተሻል? አልተገናኘሁም። ለምን አገኛታለሁ? ትንተራጊ ሊዋ ደግሞ አረዋክ ለምን አገኛታለሁ? የሶሶ ብዙ ባትናገር አመዳም ምንም ቢሆን ያኑም ሚስት ባይሆን ባዚን ስጫ ፊቷን ባዚን ተቀባ ደግሞ ከሷ ጋር ልወዳደር እንዴ? ሰላም ካንቺ ጋር ያወዳደሩኛል። በቃ ብሎኝ ደግሞ ከዚች ከካም ጋር ልወዳደር እንዴ? ረፊ ሰላም ምን ቦጣኝ። ለማንኛውም በቃ ምንም ቢሆን ሚስቱ ናት በአሁን ሰዓት ላይ። በእናትሽ ማን ያለው? አንቺ ሻልሽው? ኒካ አስራ ኒካ ምን ማለት ነው? ቀለበት በጣም ቀለበቱን አንስቼ አስጎርሳታለሁ የሁለቱንም። ከዛ እድሜ ልኩ እንዳረሰ አድርጌ እኔንም እሱንም እንዳረሰን አድርጌ ጥያት ሄዳለሁ። አስጎርሳታለሁ ከፈለኩኝ። ቀለበቱ ማን ስለሆነሽ ነው ዛሬ መታ ቀለበት ያሰረችው? አንቺም አላሰርሽም እንኳን እሷ እስከ ዛሬ አብረሽ ሆነሽ እንኳን አላሰርሽም አንቺ እንኳን ዛሬ የመጣች አመዳም ይቅርና ማለት ነው። ማናት እሷ ሲላግኛት እንደውም እኔ ቀጣይ ማግኘት እሷን ነው። ከዛ እንዴት አድርጌ ጥንብርኩሳ እንደማወጣው ታይና ፈርታ ትሮጣለች። ጀመም አሁን አፍቅሮ አይደለም አንቺም እሷን ብትሆኑ እሷን አታፈቁት። ለጥቅማችሁ ነው የቀረባችሁት። አሁን ጥቅምሽ አለቀብሽ። ለዛ ነው የተለያየሽው። እሷን ብትሆን እንደዚህ ነገሮች መግባት ማትፈልግ ከሆነ ነው ካኑ ጋር ፈልጊ መስሻል የተለያዩት። አይ ሰላም አትፈልጊ በጣም አንቺ ለፍቅር ተብሎ ምንም ይከፈላል። ምንም ነገር ይከፈላል ለፍቅር ተብሎ ምንም ነገር ትሞቻለሽ፣ ደምሽን ታፈሻለሽ። አንቺ ግን ፍቅሩን ሳይሆን የራስሽን ጥቅም ነው ያስበለችው። ጥቅምሽ ምንድነው? ኦርቶዶክስ ስለሆንኩኝ ሙስሊምን ደግሞ አላገባም። መጀመሪያ ማን ተፋቃሪ ያለሽ? መጀመሪያ ከሙስሊም ጋር ማን ተንዘላዘ ያለሽ? ከብሽ ተቀመጭ ነበር እኮ አሁን ፍቅር ከያዘሽ እኮ አብረሽ ትሆኚ ነበር። የዛኔ ግን ሙስሊም ነው ብለሽ አይደለም ክብርሽ ተከባከበኝ ልሞክር እንዴ ልንገርሽ። የዛኔ ሙስሊም ነው ብለሽ ብታስቢ ኖሮ ያትንዘላዘይም ነበር እያለቀሽ ምን እዚህ አመድሽን ያፈሽ ጫካ ለጫካ እየተወራች የትም እየተንዘላዘልሽ ከማንም ጋር እንትና ሰዓትን ዘላዘይ ነበር። ወይ አውጪኝ በእናትሽ እርጉዝ ነኝ ልበልሽ? ደጋሚ ያረክሽ እንደዛ ትልሽ ነው ማትማችሁ። እኔ ደግሞ በስልክ ነው የምመታሽ። ስልክም አይኖርሽም ዩቲዩብሽም ይዘጋ። ባይዘ ዩቲዩብ ተመልሷል ታውቂያለሽ? እንደገና ወስድብሻለሁ። በፍጹም ምክንያቱም አሁን ኮድ ያለው እኔ ጋር እና እኔ ጋር ብቻ ነው። እና አንቺ ነው ወስጄሽ አንገትሽን አንቄሽ እንጥልሽን እንደዚህ ይዤው ፓስፖርቱ እንድታፊ ነው ማድረግሽ። ከፈለኩ አቁመዋለኝ። በጣም አቁመዋለሽ። በጣም ፈራሁሽ። ፍሪ መፍራት እንኳን አንቺ ያቺ እንኳን አመዳም ይሄን ቪዲዮ ካየችሁ መፍራት አለባት። ዛሬ ነገ ሳትል ካሁኑ ህይወት መውጣት አለባት። እምቢ ካለሽ ደግሞ አንገቷን አንቄ ገድያት አንገቷን ሄጄ ለዛ ሰላም ሚዲያ ላይ ነሽ፣ ምጥልላት ሚዲያ ላይ ነሽ። አልፈራም እንዴ ለዛቻም ልክ አድርጊበት። ኧረ እባክሽ አንገቷን ልክ አድርጊበት ለሁሉም ነገር ቢያንስ አሁን ካልታዎቹ ምንም ትሆናለች። እስከ ጥግ ይሄ ሳስበው የምትሆንልሽ አይመስለኝም። በጣም አንቺም ተሻሻዋል። እንኳን ያቺ አመዳም ዛሬ መጣችሁ እኮ አልኩ። እኔም አልተውኩትም እንኳን እሱ አልተውሽም እና ለምን አብረሽ ወጥቶኝ ታዲያ ጓደኛ ሆናል። ጓደኛ እኮ እሷም ጓደኛ ትሆናለች። አሁን ችግር አለ። እሷማ ሚስቱ ናት። ኧረ እባክሽ ማን ያለው? እንዴት እንደምታወው እኔ አሳያታለሁ። በምን ላይ አሳያታለሁ? ለምሳሌ አሳያታለሁ። ችግር የለም። እሱ ለኔ አታየው እሱ ለኔ ታየውና አሁን ከሱ ጋር ልሆን ነው ምናምን ከየት ነው የመጣሽው? ስንት ጊዜሽ ነበር ከጠፋሽ? ቆይተሽ ነው የመጣሁት? ከየት ይመስልሻል? እስቲ የመጣሁት ንገሪኝ እስቲ። ከኔ የመጣሁት ምን አውቃለሁ? አይገምች መገመት እኮ ይገፍ። ቀጥ ብለሽ መጀመሪያ ቶፋ ጋር ሄድሽ፣ ከዛ በኋላ ማርጋ ሄድሽ። ቀጥ ብዬ ሄድኩት ምግብ ሳልበላ ገና ካለሁበት ቦታ ስወጣ ምግብ ሳልበላ። ቪዲዮአችንን ስታይ ተደስተሽ ነው የተለያየንበት ቪዲዮ ይሄ? አዎ ተስፋ አለኝ። እቺ ሰይጣን ከህይወት ከወጣች ምንም ነገር የሚያስፈራኝ ነገር የለም ብዬ መጣ። ይኸውልሽ ሰላም አንድ ነገር ስነግርሽ ማለት ነው። እሺ እስቲ ቆይ ዝም በይ እስቲ። እንዴ አንድ ነገር ልነግርኝ የለ እንዴ? ልስተካከል እንጂ እሷ እንደኔ እሺ
ነገሮችን ዝም ብላ መታል ምን ታርገኛለሽ ታዲያ? እስቲ ምን ታርገኛለሽ? እንደኔ አልቅሳ ምናምን ወደ ቤቷ ገብታ የምትተኛ አይነት ሴት መስላሽ ከሆነ እሺ ምን ታርገኛለሽ ታዲያ? ልትገልሽ ትችላለሽ። በእናትሽ ኧረ በእናትሽ ወይኔ ምን ላድርግ? አይ በቃ ልትገለኝ ስለሆነ ከዚህ ሀገር እንኳን ለሰው ነው እንኳን ለሰው ለራሷ አትመለስም። እኔ ልሳተክ በረኪና ጠጥታ ነበር። ጠጣች? ኧረ መርዚው ነበር ተንገሩ መርዝ ሶሪ ለካ በረኪና እና ለምን አልገደላትም ታዲያ? በረኪና ወይስ ውሃ በጠብጣ ነው የጠጣችሁ ለፊልሙ አብላ? ነገርኩሽ ያለሁት እሺ ለራሱ ያልተመለሰ ሰው እሺ ለሰው ይመለስ። እኔ ሳታውቂኝም ታዲያ አንቺ እስካሁን ምንም የጠጣሽው ነገር የለም። ኧረ እባክሽ የሆንኩት ነው ታውቂ ምንም የጠጣሽው ነገር ኧረ ተይ አሁን በቃ በረኪና አምጥልኝ በቃ እና ልጠጣና ላሳይሽ። ከሷ በላይ አረመኔ ሴት ነኝ። ከፈለኩኝ አንቄ ባንድ እንትን ባንድ እጄ እገላታለሁ ከፈለኩኝ። ማናት እሷና ነው ገና ደግሞ እሷን ፈርቻ ነው የምትዋከሽ እንደው ይኸውልሽ አሁን እኔ አኑ ደስተኛ እንዲሆን ቤቴን ሳይቀር ለቅቄ ነው የወጣሁት። አውጎ እስኮንሽ እንደው አንቺ እኮ ጥሩ ሰው እኮ ነሽ። እንደው እኮ አንቺ እንደው እስከዛሬ እኮ የምወድሽ በጣም ጥሩ ነች እኮ እቺ። ምን ነው እዛ ቤት አንቺ ለመግባት እያሰብሽ? ጥራጊ አንቺ ትኛሽበት አልጋ ላይ ማን አልተኛም። ስነ ስርዓት ይኖርሽ። አሁን እኔ አይደለም እየኖርኩበት ያለሁት ሮዛ ነች እኮ። አንቺ እና እሷ የተኛችሁበትን አልጋ ቆሻሻ ስለሆነ አልተኛበት። እኔ ንጹህ አልጋ ነጭ አልጋ ነው የሚገባኝ። በቃ ጨረስኩ። አኑ ካንቺ ጋር ከሆነ እንቆምር እስቲ እንቆምር ነኝ እንጂ ማለት እንቆምር ምን ማለት ነው? ካንቺ ጋር እንደማይሆን ስለማለት እናሲስ በምን እናሲዛለን? የእውነት ቢሆን ራሱ ወደ ራሴ ድጋሚ እንደምመልስ አውቃለሁ። ኧረ እባክሽ ወይኔ በጣም ዶንት አይሽ አንቺ ድራማቲክ ነሽ ነበር ህይወቱ ላይ አንቺ ጨዋታ እየተጫወትሽ ነው ማለት ነው። አየሽ እልህኛ ደስተኛ ካደረግሽው ማለት ነው። በቃ እንደዚህ ነው አድርግ እናሲዘው መሰለሽ። አኑ ከኔ ጋር ካልሆነ አንቺ በገመድ ሚዲያ ላይ ቪዲዮ እየሰራሽ ራስሽን ትተሽ ትገያለሽ። እኔና ካንቺ ጋር ሆነ ብዬ በቃ እናሲዝ እኮ አልኩሽ እኮ በዚህ እኮ እናሲዝ አልኩሽ። ማሲዝ ከፈለግሽ አዚሽ አይሽ እንደሚሆን በጣም የልብ ልጅ እንደሚሆን ስላወቅሽ ነው ይሄን እንትን ያልተቀበልሽው እንጂ አሁን የመጣሽው አንድ ነገር ብቻ ነው የምፈልገው። እሺ የመጣሽው እንደዚህ ለመናገር ብቻ ነው። በቃ እኔ እኮ ትችይልሻለሁ። ካዲያ ለምን አታገኙም? በቃ ማስመሰልነትሽን እንደዚህ ክፉ ሴት መሆንሽን እና አኑንም ለዚች ማትረባ ሴት መስጠትሽንም ልነግርሽ። ለአንቺ ነበር መስጠት የነበረብኝ። ያ እንደማፈቅረው ታውቂያለሽ። ምንም ቢሆን እኔ አላመጣኋትም ባይዘ እና ማን አመጣ? አኑ ራሱ ነው ያመጣው። ምንም ቢሆን አንቺ ያሳደርሽበት ነገር ነው እንደዚህ የገፋፋው እንጂ ያችን ጥንብቅ አኗር ራሱ ነው ለንገርሽ። ያችን አመዳም ሴት አያገባም ነበር። ምክንያቱም አትመጥነው። ያቺ ማትረባ ጥቃቅን ሴት ናት። በቃ ኖርማል የመንደር ሴት ናት። አስተሳሰቧም አወራሯም አደራረጓም የምታወራው የምትሰራው የምታብደውም በረኪና ለጠጠያች ድራማ የምትሰራው በጣም የወረደ ሴት ስለሆነች ነው። ገባሽ አይደል? እንደዚህ ሴት ለአኑ አትገባም። እንኳን ያቺ አመዳም ይቅርና አንቺ እንኳን አትገቢም። እሱን ደግሞ ልነግርሽ እፈልጋለሁ ባጭሩ። እና አንቺም ሆነ ያቺ አመዳም ሴት ከህይወት ልትወጡ ትፈልጋለች። ቶፋም ነበር የሚያስቸግረኝ። ቶፋን ነበር ምጠላውም ከናንተ ጋር ቀላቅዬ። አሁን ደግሞ ቶፋ በጣም በቃ የምወደው ጓደኛዬ ሆኗል። እና ቶፋዬ በጣም ነው የምወድ፣ በጣም ነው የማመሰግን፣ በጣም ነው የማከብርክ። በቃ እንቀጥልበታለን ሁሉም ነገር አለውልክ። በቃ ቴንኪው። ለቶፋ የምለው ነገር ቢኖር ይሄን ወዲያሽ ቀማዎች ተናደድሽ እንዴ? በፍጹም ተናደሻል። አረቴ ተናደሻል። ጓደኛዬ ብዙ ከፈለግሽ አንቺም የአኑ ጓደኛ ከሆንሽ አንቺም ከፈለግሽ ምን ችግር አለው? የኔም ጓደኛ ትሆኛለሽ። አብሽሩ ችግር የለም። እና እኔና አንቺ ጓደኛ ነውና እንደውም ሚዜ ያደርግሻለሁ። እኔና አኑ ስንጋባ አይሻልም? እንዳሳ ቆመሽ ነው ምንድሪው? ምን ችግር አለው? ምን አባቱ ችግር አለው? ወገቤና ስር አባቱ አንቺ እሱን ለማግባት ያብቃሽ እንጂ እኔ አገባለሁ። አታስቢ፣ እኔ እናት አታስቢ፣ እኔ አገባዋለሁ። ከአኑ ውጪ እኔ መኖር እንደማልችል አንቺም እስከዛሬ እንዴት ኖርሽ? የት እንደነበርኩኝ ምን አይነት ነገር ውስጥ እንደነበርኩኝ ታውቂያለሽ? እዚህ አላውቅም በይ ታውቂያለሽ? የት እንደነበርኩኝ ታውቂያለሽ? አታውቂም። ስለዛ ስቶሪዎች ላይ ነበር ሳውቁ አንዳንድ ስቶሪዎችን ስለማይ ቆንጆ ቦታ ነው የምትይው ሳይሽ። ኧረ እባክሽ ኑሮ ተመችቶሽ ነበር ወይስ? አልነበርኩም። ተሳስተሻል። ፎቶን ፖስት አላውቅም። ሶሻል ሚዲያ የለኝም። ሶሻል ሚዲያ የለኝም። አይ እኔ አልዋሽም። ማስረጃ ታደርጊ ነበር። በደንብ ታደርጊ ነበር። ዛሬ መተሽ አልሰማሽም? ቪዲዮ አልሰማሽም? ወረቀቱን አይቷል። ቪዲዮውን ትንሽ አይቻለሁ። አማኑኤል እንደነበርኩኝ ወረቀቱን አይቶታል። ጠርጥሬ ነበር።
እዛ ነበር በቃ ቪዲዮ ስታይ ነበር። ስለዚህ አሁን ስለሆነች ምንም አይነት ነገር እንዳትነኳት የሚል አስበሽ መጣሽና ሁላችንንም ለመግደል መጣሽ። አስባ መጣች እንዳትከሰስ ህግ እንዳይጠይቃት አስመጣታት። ሰላም ከኔ ጋር እንደዚህ ጨዋታ እንዳትጫወች። እዚህ ነው ማንከባልሽ። ከአኑ ጋር ያለኝን ንዴት፣ ሮዛ ላይ የተናደድኩትን ንዴት፣ ውስጥ ያለውን ንዴት እንደኔ ጥያቦ ነው እዚህ ገደል ውስጥ ምከትሽ። ከኔ ጋር እንዳትጣይ። አማኑኤል ይገባ መጥሽ ይጠይቅሽ ነበር። ጸበል ነበርሽ ወይስ አማኑኤል አብደሽ? አማኑኤል ሳይሆን ጸበል ነበር። አማኑኤልም ጸበልም ያው ነው። አማኑኤል ገባሽ? ጠርጥሬ ነበር ግን ጠርጥሬ ነበር። አይ ኖ እንደሚያምሽ አይ ኖ እግዚአብሔር ይማርሽ። አይ እንደዚህ እንኩት በማን ምክንያት ነው አላፍርበት። ይስማማኝ ባኑ ምክንያት በፍቅር ምክንያት አብደሽለት ፍቅር ያሳብደል ሲባል ሰማሽ? አሁን ታገኘዋለሽ ብዬ አስባለሁ ከእግዚአብሔር ጋር። እግዚአብሔር ስለሚወደኝ ጸበል ነበርኩ። ጸበል ነበርሽ በጣም ግን በእኔ በታበብና በእኔ እንደዚህ መሆን መቀለድ የለብሽ። አይ አልቀለድኩም። አይ የሳኩትኝ መጀመሪያ መብድ ስለነበርሽ አሁን ደግሞ ሰርተፍኬት ስላሳየሽ ለዛ ነው። እና አሁን አኑ ቢሞትም የሆነ ነገር ቢሆንም በህግ አንጠይቅሽም ማለት ነው። በጣም ያሳዝናል። ድንገት ሜቢ ቆሻሻ ሴት ነሽ በጣም ማለት ነው። እንዳንደክ ጫፌ በጣም ቆሻሻ ሴት ነሽ። ሲጀምር ከአንቺ ነው ማውራት እራሱ አይጠብቅብኝም። አንቺ ለዛ ምሪ ነው የማውቅሽ። እኔ አሁን ለማን አዘንኩ መሰለሽ? ለሮዛ። ምክንያቱም ምንም ነገር ብታደርጊያት ምናምን ነገር ሰርተፍኬት ስላለሽ ህግ አይጠይቅሽ። ሰርተፍኬት እንደዛ ያሳያል። የተማረ ሰው እኮ ለምሳሌ ፀጉርሽ ራሱ ተላሽቶ ነው የመጣው። በደንብ ስትነጩ ነበረ ምናምን ነገር ከዛ ላጩሽ። አሁን በይግ እኔ ይኸውልሽ አንድ ነገር እንገርሽ። እኔን አትሸውጂኝ። ጅል ልመስል እችላለሁ። እሺ አይ ኖ ኢት ዝም የምለው ደክሞኝ እንጂ ከአንቺ ጋራ መጣላት ማስጠልቶኛ ነው። ከአንቺ ጋራ መጨቃጨቅ ምናምን ደከመኝ። እሺ ልንገርሽ አንድ ነገር እና እንዴት ምክንያቱም ማስጠላሽ መረርሽ ሬት አልሽ። አላመንኩሽማ። አይመለከትሽም። ፈልጌ አይደለም ያበጥኩት፣ ፈልጌ አይደለም የታመምኩት። ገባሽ አይደል? ፈልገሽ ልታብጂ ይቻቺ። ምክንያቱም የሰው ልጅ ፈልገው አያብድም። እግዚአብሔር ወደ እብደት መሰደን። አንቺ ፈልገሽ ነው ያብድሽ። አውቋበት ያ ተግባብተናል። ስሚኝ አንድ ነገር ልንገርሽ። ከአሁን በኋላ አጠገቤ እሱም እኔም አኑም አጠገብ ብደርሺ እኔ አኑም ታይኝ ቶፋ አጠገብ እንዳትደርሺ። እሺ እንዳትደርሺ ጨርሻል። ከአሁን በኋላ አጠገባችን እንዳትደርሺ። እዛው ተንዘላዘይ። ከአንቺ ጋር ማውራበትም ሰዓትም አቅምም የለኝም። አንቺ በጣም ከባድ ሰው ነሽ፣ ወሬኛ፣ አጭበርባሪ፣ ሌባ፣ እብዶ ደህና ሁኚ ፋሚሊ። የሆነ ነገር ይዛ ትመጣለች። ሁሌ ድራማቲክ ነት ብዬ ነበር። አረገዝኩ ብላ ነበር፣ አገባው ብላ ነበር፣ አበድኩ ብላ በስትክክል ትክክለኛ ህይወቷን ይዛ መጣችልን እና ለነሱ ፈርቻለሁ። እውነት ለመናገር ከሆነ ቱፋ እንዴት አምናት እንደሆነ አላውቅም፣ ወይ ሊፈትናት ፈልጎ ይሆን አላውቅም። እውነት ለመናገር ከሆነ እና አሪፍ ነው። በደንብ ወድጄላታለሁ የአሁኑን እንትኗን እና በጣም ነው ያሳቀችኝ። አብጃለሁ ምናምን ምንም ነገር ያላልኳትም ግን ያልመታዋት ምንም ያላልኳትም ይሄን ነገር ልትል እንደምትችል ስላወቅኩ ነው ስትሰድበኝም ዝም ያልኳትም። ምክንያቱም ከረከስን ሰው ጋር መሰዳደብ ድጋሚ መርከስ ነው ብዬ ነው የማስበው። እና ፋሚሊዎች ለማንኛውም አሁን ወደ ቤቴ ገብቼ ሰላም ባገኝ ጥሩ ነው። ምክንያቱም በጣም ራሴን አሞኛል ለመናገር ከሆነና ያው ከአሁኑ ጋር መሆን ከቻለች ላስገድዳት አልችልም። ምክንያቱም እኔና እሱ ተቻችለን መኖር እንችላለን በምለው ሰዓት ላይ አብረን ተቻችለን መኖር አንችልም ብሎኛልና እሷም እየለፋች ነው። ያው ልፋቷን ከብኩና ይቁጠርባት ፈጣሪ፣ ወደ ልቦና ይመልሳት እንጂ ከዛ ውጭ ምንም ልል አልችልም። እና ያው ሰላም ትሁን ባላችሁበት ፋሚሊዎች፣ እናንተም ሰላም ሁኑ ባላችሁበት። ያው የእኛም ህይወት ይቀጥላል፣ የእነሱም ህይወት ይቀጥላል ማለት ነው። ሰላም